እንደዚሁም የተፈናቀሉት መመለስ ታጣቂዎችን በዲዲአር ወደ ህይወት መመለስ ለፕሪቶሪያ የተከፈለው ዋጋም ውድ ነው። ፕሪቶሪያም ያመጣው ነገር ቀላል ነገር አይደለም። አፍሪካ ህብረት በበኩሉ ጦርነቱ ወደ ሌላ ደረጃ እንዳያድግ እና የፕሪቶሪያ ስምምነቱ እንዲከበር የሚል መግለጫ አውጥቷል። ክብሮም ነኝ። እንግዲህ በዚህ በራሴ አካውንት አሁን ባለው ሁኔታ ለማውራት ነው የመጣሁት። ስለዚህ ፕሮግራሜን እንድትከታተሉ በአክብሮት እጋብዛለሁ። የኔ ትኩረት እንግዲህ በዚህ ሰሞን የተፈጠረ አዲስ ነገር አለ። ብዙ ሰው ሰምቶታል፣ ያልሰማም ይኖራል። ግን ያው ብዙ ሰው በቅርበት የሚከታተል ሰው አሁንም ደግሞ ሌላ እንቅልፍ የሚያሳጣ ነገር መምጣቱን አይተናል። እንግዲህ በፕሪቶሪያ የተቋጨው ደም አፋሳሽ በጣም መጥፎ ጦርነት አሁን ደግሞ ሊቀሰቀስ የሚችልበት እድል እንዳለ እየታየ ነው። የዓለም ሚዲያዎችም እየዘገቡት ነው። አፍሪካ ህብረት በበኩሉ ጦርነቱ ወደ ሌላ ደረጃ እንዳያድግ እና የፕሪቶሪያ ስምምነቱ እንዲከበር የሚል መግለጫ አውጥቷል። ከዛ በተጨማሪ ብዙ መግለጫዎች እየወጡ ነው። ስለዚህ የኔ ጉዳይ በዚህ ዙሪያ የተወሰነ ለማውራት ነው። በእውነቱ በጣም ከዚህ በላይ የሚያሳዝን ነገር የለም። ያ በጣም የብዙ ሰው ህይወት የበላ የብዙ ሰው እንቅልፍ ለብዙ ሰው እንቅልፍ ማጣት ምክንያት የሆነ ለብዙ ሰው ህይወት መበላሸት ምክንያት የሆነ ለብዙ ሰው ስራ መጥፋት ከሀገር መጥፋት ምክንያት የሆነ ጦርነት እንደገና ተመልሶ እንደማየት የሚያሳዝን ነገር የለም በዚህ ሰዓት ማለት ነው። ስለዚህ ይህ ሲሆን እንቅልፍ ከማጣት ባሻገር መፍትሄ የሚሆን ነገር መጠቆም በጣም አስፈላጊ ነው። ለዚህም ነው አሁን በራሴ መንገድ መስማት ያለበት ሰው መስማት አለበት ብዬ የማምነውን ነገር ለማካፈል የመጣሁት ማለት ነው። ስለዚህ ይሄ ሰሞን እንቅልፍ የለንም። የሚሆነው ነገር እያየን በጣም ያ ቀድሞ የነበረው ሀዘን ቀድሞ የነበረው ስሜት እንደገና ተቀስቅሷል በብዙ ሰው ዘንድ ማለት ነው። ብዙ ጓደኞቼም ቤተሰብም ስጠይቅ ሰው በጣም ተረብሸዋል። ስለዚህ መረበሽ ብቻው ግን መፍትሄ አይደለም። መፍትሄ መሆን ነው መፍትሄ የሚሆነው። ችግሩን ተረድቶ መፍትሄ ማምጣት ከምንም በላይ ነው ብዬ ነው የማምነው። እኔ ደግሞ እንዳንተ እዛ ፖለቲካ ውስጥም እንዳለ ሰው እዛም ያገባኛል ብዬ እንደማስብ ሰው ዝም ማለት አልችልም። ስለዚህ በዚህ ጉዳይ ያለኝን ሐሳብ ላካፍል ወዳለሁኝ። በየጊዜውም ሐሳቤን አካፍላለሁ መፍትሄ ብዬ የማስበው በተለይ ማለት ነው። ስለዚህ መጀመሪያ አሁን ምንድነው እየሆነ ያለው የሚለውን ነገር ማወቅ ያስፈልጋል። በተለይ የፕሪቶሪያ ስምምነት ከተፈረመ በኋላ ብዙ ሰው ደስ ብሎታል። ብዙ የታሰረ ሰው ተፈቷል። ብዙ የተዘጋ አካውንት ተከፍቷል። ብዙ ስደት የገቡ ባለሀብቶች ወደ ሀገር ተመልሰዋል። እርዳታ የተከለከለ እርዳታ ወደ ህዝብ እንዲገባ ሆነዋል። መድኃኒት ገብተዋል። ቴሌ ስልክ ተቋርጦ የነበረው ስልክ እንዲመለስ ሆነዋል። ብዙ ነገር ህገ መንግስታዊ ስርዓትም እንደገና የመመለስ አዝማሚያ ያሳይቶ ችግር ያለበትም ቢሆን ጊዜያዊ አስተዳደር ተፈጥሯል። እነዚህ ነገሮች ሲታዩ ቀላል ይመስላሉ። ግን ደግሞ በዛ ውስጥ ላለፈ ሰው የስልክ መዘጋት ምን ያህል ጉዳት እንዳለው፣ የወፍጮ ቤት መዘጋት ምን ያህል ጉዳት እንዳለው በልጆች በቤተሰብ በህይወት በአጠቃላይ ያለው ጉዳት ይረዳል። ከዛም አልፎ የሆስፒታሎች መዘጋት፣ ታሞ አለመታከም፣ ብር ያለ የሚገዛው ነገር ማጣት፣ ከባንክ ማውጣት አለመቻል፣ ይህን ሁሉ ሲታሰብ የነበረው ችግር በቃላት የሚገለጽ ነገር አይደለም። ብዙ ሰውም ይረዳዋል ብዬ ነው የማምነው። ስለዚህ ይሄ በፕሪቶሪያ እንዲያበቃ መሆኑ ትልቅ ድል ነበር። ብዙ ሰው ደስ ያለው ነው። በጣም ብዙ 99% ደስ ብሎታል። 1% ደስ ያላለው ከዚህ ጦርነት የሚያተርፈው ነው። የጦርነት ነጋዴ በዚህ ውስጥ ትርፍ እናተርፋለን የሚሉ ፖለቲከኞች፣ ጀነራሎች እና ሌሎች ይሄ ጦርነት ለምን ቆመ ማለታቸውን አንረሳም። ነገር ግን በአብዛኛው ጦርነቱ መቆሙ በጣም በደስታ ነበር የተቀበለው። ከዛም በኋላ ህይወት መቀጠል ጀምሮ ነበር። የሰው ህይወት ቀጥለዋል። የተሻለ ነገር ተፈጥሯል። ቢያንስ ያልሞተው በህይወት መቆየት ችለዋል። እና እነዚህ ነገሮች ቀላል አይደሉም። ይሄ ሁሉ እንዲሆን የፕሪቶሪያ ስምምነት መሰረት ነው። የፕሪቶሪያ ስምምነትም እንደዚሁ ዝም ብሎ የመጣ ነገር አይደለም። ብዙ ዋጋ ተከፍሏል።
ብዙ የዲፕሎማሲ ዋጋ ተከፍለዋል፣ የህይወት ዋጋ ተከፍለዋል፣ የኢኮኖሚ ዋጋ ተከፍለዋል። በተለይ ህዝቡ ደግሞ ዋጋ ከፍለውለታል። ስለዚህ ይህን ስምምነት ህዝቡ ሊጠብቀው የሚገባ ስምምነት ነው ብዬ ነው የማምነው። ምክንያቱም ዋጋ የከፈለበት ስለሆነ ዋጋም ስላገኘበት መክፈል ብቻ ሳይሆን ዋጋም አግኝቶበታል። ወደ ህይወት ምዕራፍ መልሶታል ብዬ ነው የማምነው። ስለዚህ ያ ማለት ምንድነው? የፕሪቶሪያ ስምምነት ብዙ ነገሮች አሉት፣ የተመለሱም ያልተመለሱም። በጣም በህመም በረሃብ የሚሰቃይ አይዲፒ አለ፣ ተፈናቅሎ የሚኖር አለ፣ ኢትዮጵያ ውስጥም ወደ ሱዳንም የሚኖር አለ። ስለዚህ ይህንን ወደ ቦታው የመመለስ ስራ ቀላል ስራ አይደለም፣ ቀላል የፖለቲካ ስራ አይደለም። ይህም መመለሱ ነገር ሰሞኑ አቶ ጌታቸው ረዳና የአሜሪካ አምባሳደር ማሲንጋ ጨምሮ ሌሎች ኃይሎች ያሉበት ወደ ቦታ ተንቀሳቅሶ ህዝቡን የመመለስ ስራ ጀምሮ ነበረ። ይሄ በጣም ተስፋ ሰጥቶናል። ምክንያቱም ከጦርነት ውጪ ባለው አማራጭ ባለው ዲፕሎማሲ ባለው ፖለቲካ መስራት መቻል ትልቅ ስልጣኔ ነው። ልዩነቶችን ቢኖሩ በዚህ መንገድ መሄድ አለባቸው። ይሄ ነው እንግዲህ የፕሪቶሪያ ስፕሪት ማለት ነው። ፕሪቶሪያ ዋና ዓላማው ጦርነትን በቋሚነት ማስቀረት ነው። ይሄ መረሳት የለበትም። በጦርነት በብዙ መንገድ ይቆማል። ለጊዜው የሚቆም ጦርነት አለ። ለምሳሌ እርዳታ ለማስገባት ወይም ደግሞ ተስማምቶ አንድ ወገን ሁለቱም ወገኖች የሚያደርጉት የተኩስ አቁም ስምምነቶች አሉ። የፕሪቶሪያ ስምምነት እንደዛ አይደለም። የፕሪቶሪያ ስምምነት ጦርነትን በቋሚነት ማስቆም ነው ዓላማው ይላል። ሰነዱን ማየት ይቻላል። ስለዚህ ይህ ሲሆን ምን ማለት ነው? ጦርነትን በቋሚነት ለማስቆም በአጭር ጊዜ በመካከለኛና በረጅም ጊዜ የሚደረጉ ነገሮች አሉ። በአጭር ጊዜ ለምሳሌ እንዳልነው ሰብአዊ አገልግሎት እንዲገባ ማድረግ፣ ስልክ መክፈት፣ ባንክ መክፈት፣ የታሰሩትን መፍታት፣ እነዚህ በአጭር ጊዜ መደረግ የነበረባቸው ናቸው። እንደዚሁም የተፈናቀሉት መመለስ፣ ታጣቂዎችን በዲዲአር ወደ ህይወት መመለስ። ምክንያቱም ሐኪም የነበረ ሰው ነው እንግዲህ ወደዚህ ጦርነት የገባው፣ መምህር የነበረ ነው፣ ገበሬ የነበረ ነው። ስለዚህ እነዚህን ወደ ህይወታቸው ለመመለስ የዓለም አቀፍ ማህበረሰብ ድጋፍ፣ የፋይናንስ ድጋፍ ያስፈልጋል፣ የስልጠና ድጋፍ ያስፈልጋል። እነዚህ ሁሉ በፕሪቶሪያ ውስጥ መደረግ ያለባቸው ነገሮች ናቸው። እነዚህ ተደርገዋል አልተደረጉም ስንል ያልተደረጉ ብዙ ነገሮች አሉ። ስላልተደረጉ ግን ጦርነት መልሰን እናምጣ ማለት አይደለም። ይህን ሁሉ ያመጣ ተፈናቃዩንም ያመጣው ሟቹንም ያመጣው ይህን ሁሉ ችግር ያመጣውን ጦርነት እንደገና እንዲመጣ ማድረግ አንችልም። ማድረግ ያለብን የተደረገው ተደርገዋል፣ ጥሩ ነው፣ ያልተደረገው ደግሞ ይደረግ ብለን ነው መታገል ያለብን። ስለዚህ እኛ ትግራይ ውስጥ ብዙ ሰው ለውጥ የሚፈልግ ሰው ይህንን የሚያደርግ የጋራ መንግስት ይቋቋም ተብሎ ነበር፣ አልተቻለም። ይህንን የሚከታተል የጋራ ምክር ቤት ይቋቋም ተብሎ ነበር፣ አልተቻለም። ይህንን የሚያደርግ የጋራ የሀገር ሽማግሌዎችም ያሉበት ብዙ ሰው ያለበት ይደረግ ተብሎ ነበር፣ ፌዴራል መንግስትም ያለበት፣ አልተቻለም። ይህን ሁሉ እንዳይቻል ያደረገው ግን እዛ ክልል ውስጥ ለረዥም ጊዜ ትግራይ ክልል ለረዥም ጊዜ ኢትዮጵያም ውስጥ ለረዥም ጊዜ የኖረው ኃይል ነው ያልተስማማው ማለት ነው። ስለዚህ በምንድን ነው ታዲያ የሚሆነው? ኦኬ መሬት አልተመለሰም፣ ተፈናቃይ አልተመለሰም፣ ብዙ ያልተመለሰ ነገር አለ፣ ፍትህ አልተረጋገጠም። ይሄ ማንም የሚያውቀው ነገር ነው። ይሄ እንዲሆን ምንድን ነው መደረግ ያለበት ሲባል የጋራ ኃይል ነው መፈጠር ያለበት ከሁሉም ማለት ነው። እንግዲህ በዚህ ጦርነት ውስጥ ያላለፈ ያልተጎዳ የለም። ስለዚህ ከተጎዱት ውስጥ አቋቁመንም ሊሆን ይችላል፣ ከፖለቲካ ፓርቲዎችም ሊሆን ይችላል፣ ከምሁራንም ሊሆን ይችላል፣ ከሀገር ሽማግሌዎችም ሊሆን ይችላል። እነዚህን አውጣተን ነው ወደ መፍትሄ መምጣት ያለብን። ስለዚህ በተለይ የአቶ ጌታቸው መንግስት በነበረበት ሰዓት ጊዜያዊ መንግስት እነዚህን ነገሮች ለማድረግ ብዙ ጥረት ተደርገዋል። ኢቨን ምን ተደርገዋል? ህወሓት የበዛበት የጋራ ምክር ቤት እንዲፈጠር ተደርጎ ታስቦ አልተቻለም። ምክንያቱም ህወሓት 100% ካልተቆጣጠርኩት 99% ቢሆን አይሆንም በሚል ማለት ነው። ያ ቢቋቋም ምንድነው ጥቅሙ? አንደኛ በዛ በፕሪቶሪያ መሰረት ከውስጥ ያለውም ችግር ለመፍታት ያመቻል። ከፌዴራል መንግስት ጋርም ሰላማዊ በሆነ መንገድ ስጋት በማይፈጥር መንገድ ከጠመንጃ ባሻገር ባለው መንገድ ለመነጋገር አመቺ ሁኔታ ነበር። ከዓለም አቀፍ ማህበረሰብ ከዛም ሲያልፍ ፌዴራል መንግስትም ዳተኛ ሲሆን ከዓለም አቀፍ ማህበረሰብ ጋር ለመነጋገር የሚያስችል እድል ይፈጥር ነበር። ያ እንዳይሆን ያደረገው ህወሓት ነው። ምክንያቱም እኔ የሌለውበት እኔ ተመረጥኩኝ ነው የምለው፣ በጌታ ይመረጥ በሰው አይታወቅም፣ እኔ ሁሉም ነገር ካላደረኩኝ በሁሉም ቦታ እኔ ካልኖርኩኝ አይሆንም በሚል አፍርሶታል። ስለዚህ ይሄ በጣም ትልቅ
ጠባሳ ጥሏል። ያ ማለት በፌዴራል መንግስት መደረግ ያለበት ደግሞ ተደርጓል ለማለት አይደለም። መደረግ የነበረባቸው በተለይ ከተፈናቃይ ከግዛት ጋር የተያዙ ነገሮች አልተመለሱም። እነዚህ መመለስ አለባቸው። ይሄ በፕሪቶሪያ ልናወራው የምንችል ነገር ነው። እነዚህ እድሎችና ፈተናዎች እንዴት አድርገን እንፍታቸው ሁሌ መነገር ያለበት ነገር ነው ይሄ። ምክንያቱም ይሄ እንደዚህ ካደረግን ወደ ጦርነት ስለማንገባ ማለት ነው። ያ በጣም አስፈሪ የሆነ አስከፊ የሆነ ለየትኛውም ፍጥረት በየትኛውም የፍጥረት አይን መደገም የሌለበት ነገር እንዳይደገም ስለሚያደርግ ነው። ስለዚህ ፕሪቶሪያ ላይ ተመስርተን ነው ሁሌ ማውራት የምንችለው። ይሄ ነገር እስኪፈታ ድረስ ፕሪቶሪያ መነሻችን ነው። ለፕሪቶሪያ የተከፈለ ዋጋም ውድ ነው። ፕሪቶሪያም ያመጣው ነገር ቀላል ነገር አይደለም። ብዙዎቻችን ከእስር እንድንፈታ ምክንያት ሆነዋል። ቤተሰቦቻችን ጋር እንድንገናኝ ምክንያት ሆነዋል። ስለዚህ ቀላል አይደለም። ሁሉም ሰው በተለይ ያለፈበት ያውቃል። እዚህ ላይ ተመስርተን ብናወራ ብዙ ችግሮች ይፈታሉ ብዬ አምናለሁ። ይሄ አንድ ነገር ነው። ይሄ የፕሪቶሪያ ስምምነት ከፌዴራል መንግስት ጋር የተደረገ ስምምነት፣ ዓለም አቀፍ ማህበረሰብ የሚያውቀው ስምምነት ትልቅ ነገር ነው። ሁሌም አክብረ ነው በሱ እንደ መፍትሄ ተጠቅመን መሄድ አለብን። ይሄ በአንድ በኩል። በሌላ በኩል የፕሪቶሪያ ስምምነት ሲፈረም ፕሪቶሪያ ስምምነት ያልተቀበሉ ኃይሎች አሉ። እነዚህ ኃይሎች ለምሳሌ የሻዕቢያ ኃይል ከምንም በላይ መጀመሪያውንም ፕሪቶሪያ ስምምነት እየተደረገ ነው ሲባል ጀምሮ ስምምነት መደረጉን በጣም ተቃውሟል። በጣም ማለት ነው። ለምሳሌ ኢሳያስ አፈወርቂ ራሱ ወጥቶ ተኸሊፍና ብለዋል። ተኸሊፍና ማለት ምንድነው? ተስተጓጎልን ማለት ነው። እንግዲህ ትግራይ ውስጥ ያደርግ የነበረውን ጥፋት የሆነ ቦታ ላይ መቆሙ፣ ለዚህ ደግሞ ፌዴራል መንግስትም የትግራይ የቲዲኤፍም የዓለም አቀፍ ማህበረሰብም ኮንትሪቢዩት ማድረጉ በጣም አበሳጭቶታል። ራሱም ገልጾታል። ይሄ ተኸሊፍና ተስተጓጎልን፣ ብዙ ነገር ነበረ። ብዙ ወጣት ማጥፋት ይፈልግ ነበር። ብዙ መሬት መውረር ይፈልግ ነበር። ብዙ በሽታ ማስፋፋት ይፈልግ ነበር። ስለዚህ ተኸሊፍና ብሎ በእቅድ የያዘውን ለረጅም ጊዜ ለ50 ዓመት እና ከዛ በላይ የያዘውን የጥፋት እቅድ ስላልተሳካ ተስተጓጎልን ብሎ በዚህ ደግሞ ከፌዴራል መንግስቱ ጋር ቅራኔ ውስጥ የገባበት ሁኔታ አለ። ይሄ ብቻ አይደለም። ከህወሓትም ራሱ ይሄ ከውስጥ ያለው በጣም ሃርድ ላይነር የሚባለው የህወሓት ክፍል ይህን ስምምነት መፈረሙን አልተቀበለም። አለመቀበሉን በመግለጫ አሳይቷል። የመጀመሪያ የህወሓት መግለጫ ማየት ይቻላል። ለፕሪቶሪያ የላክነው ተወካይ የለም በሚል ነው የሚጀምረው። በዚህ ሂደት ፕሪቶሪያ ሄዱት እና አቶ ጌታቸው ረዳ፣ ጀነራል ጻድቃን እና አሰፋ አብርሃና ሌሎቹም እንደ ከሃዲ ነው የሚቆጥራቸው። መንግስት አፍርሶ የመጡ ፓርላማ አፍርሶ የመጡ አገር ሽጦ የመጡ በሚል ነው እንጂ ጦርነት ያስቆሙ በሚል አይገልጻቸውም፣ እስካሁንም ጭምር ማለት ነው። ለዚህም ነው ከሀገር እንዲወጡ በወታደራዊ ኃይል ትንኮሳ ያደረገባቸው ማለት ነው። አገራቸው ጥሎ ትግራይ ውስጥ መኖር ወደማይችሉበት ደረጃ። እንግዲህ እነዚህ ሰዎች በችግሩም አልፈዋል፣ የሚችሉትን ሁሉ አድርገዋል። እንደ ሰውም ተሳስቶ ይሆናል። ነገር ግን በዛው አገር እንዳይኖር የሚያደርጋቸው ነገር ምንም ነገር የለም። ቢያጠፉም ጥፋታቸው ከማረም ውጪ ማለት ነው። ነገር ግን ፕሪቶሪያ በመፈረማቸው በፕሪቶሪያ ስምምነት ጊዜያዊ አስተዳደር በማቋቋማቸውና ያ ከፕሪቶሪያ በኋላ የቀጠለ ህይወት በማስቀጠላቸው ለምንድን ነው እንደዚህ ያደረጋችሁ ተብሎ እንደ ከሃዲ እንደ ፌዴራል መንግስት ተላላኪ ተቆጥሮ ለግድያ የተመቻቹበት ጊዜ ነበር። ይሄ ደግሞ ሲሆን በጣም የሚያሳዝነው ነገር በሻዕቢያ በሚመራው ቡድን ነው የተደረገው። ስለዚህ ሄዶ ፕሪቶሪያ ከተፈረመ በኋላ ህወሓት ውስጥ የነበረው የነ ስብሐት ነጋ ዳይናስቲና የኢሳያስ አፈወርቂ ክፍል አንድ ላይ ነው የቆመው። አንድ ላይ ቆሞ ይሄ ፕሪቶሪያ ስምምነት እንዳይፈጸም፣ እነዚህ ፕሪቶሪያ የፈረሙ ሰዎች በህይወትም እንዳይኖሩ፣ ግድያም እንዲፈጸምባቸው፣ እዛ ውስጥም እንዳይኖሩ፣ አስተዳደሩም እንዲፈርስ ይሄ ትልቅ አመራር የሰጠው የኢሳያስ ስርዓት ነው። ኢሳያስ አፈወርቂ ነው። የሻዕቢያ ስርዓት ነው። ይሄ ብቻ አይደለም። እንግዲህ ብዙ ኃይል ህወሓት በትግራይ ውስጥ ወደ 50 ዓመት አካባቢ ተቆጣጥሮ ስለኖረ በብዙ ቦታ መዋቅር ስለነበረው ከዛ መዋቅር ጋር በመሆን የራሱ ስለያ በማስገባት የማይፈልጋቸውን ሰዎች ከመግደል ጀምሮ እስከ ማሳደድ ሄደዋል ማለት ነው ከፕሪቶሪያ በኋላ። ይሄ ብቻ አይደለም። ከፌዴራል መንግስት ያለውን ውጥረት በዚህ ምክንያት ወደ ከፍተኛ አደጋ የደረሰበት ሁኔታ እንደመፈጠሩን አይተናል። ስለዚህ የሻዕቢያ መንግስት የፕሪቶሪያ ያልተቀበለበት ምክንያት እሱን ስለሚጎዳው አይደለም። ዋናው ምክንያቱ ምንድነው? የትግራይ ህዝብ ማጥፋት አለብኝ ብሎ የሚያስብ የኤርትራ መንግስት፣ የኢሳያስ መንግስት ፕሪቶሪያ በመፈረሙ ፌዴራል መንግስትን እንደ ጠላት፣
እና አቶ ጌታቸውን እንደ ጠላት የአሜሪካ መንግስትም እንደ ጠላት አድርጎ ቆጥረዋል፣ በግልጽ ማለት ነው ኢሳያስ በተናገረው። ስለዚህ በዚህ በኩል ያለውንም ማየት አለብን ማለት ነው። ፕሪቶሪያ የተቀበልነው ወገኖች በአንድ በኩል፣ ፕሪቶሪያ ያልተቀበሉት ወገኖች ደግሞ በሌላ በኩል የሚያደርጉትን ነገር በማየት አሁን ያለውን ሁኔታ መረዳት ያስፈልጋል። ስለዚህ ከጅምሩ ፕሪቶሪያ ያልተቀበሉ ኃይሎች የራሳቸውን አሊያንስ ፈጥረዋል፣ ስም ሰጥተውታል፣ ይሄንን ጽምዶ ብለውታል። በዋናነት የሻዕቢያና የህወሓት የስብሃት ነጋ ጀነራሎች በጥቅም በዝምድና የተሳሰሩ ጀነራሎች ከኢሳያስ አፈወርቂ ጀነራሎች ጋር የሚያደርጉት ወታደራዊ ትብብር ነው፣ ፖለቲካዊ ትብብር ነው። ይሄ በተለያየ ከተማ በሰልፍ ያደረጉት ነው፣ የተደበቀ ነገር የለውም። የዚህ ዓላማም ነግረውናል። የዚህ ዓላማ ኢትዮጵያ አሰብን ለማስመለስ ስለምትወረን ጦርነቱን ትግራይና አማራ ማድረግ አለብን። ስለዚህ ትግራይን እንደ ስትራቴጂክ ዴፕስ ወይም ደግሞ እንደ በፈር ዞን አማራንም ሌላውንም ክፍል እዛ በሚያንቀሳቅሷቸው የራሳቸው ኃይሎች ማለት ነው ለማድረግ ነው እቅዳቸው። ስለዚህ ይህንን እቅድ ለማድረግ ፕሪቶሪያ ከተፈረመበት ወይም ደግሞ ይፈረማል ከተባለበት ጊዜ አንስተው ይህን ለማድረግ ተንቀሳቅሰዋል። ስለዚህ እንደዛ እያለ ከጸረ ፕሪቶሪያ አቋማቸው በመነሳት የማይፈልጉትን ኃይል እያስወገዱ መጥተዋል ማለት ነው። ሄዶ ያን በማድረግ አላቆሙም። ጊዜያዊ መስተዳደሩን አፍርሶ በራሳቸው ወታደራዊ ኃይል ጊዜያዊ መስተዳደሩን ተቆጣጥሮታል። የጊዜያዊ መስተዳደሩ ፑፔት ያደረጉት ደግሞ ወደ ወረደ ነው። ወደ ወረደ ምንም የሚያደርገው ነገር የለም። ነገር ግን ከውስጥ ያሉ ወታደሮች የራሳቸው ስለሆኑ ጀኔራሎቹ ማለት ነው እነሱ ናቸው ዋና ከሻዕቢያ ጋር ግንኙነት የሚፈጥሩት ማለት ነው። ስለዚህ እነሱ የሚያደርጉት ነገር ነው የሚሆነው። ትግራይ ውስጥ ያሉ ዞኖችም ወረዳዎችም እስከ ቀበሌ ድረስ የሚያስተዳድሩት በእንደዚህ ነው፣ በጀነራል በኮሎኔል መዋቅር ነው። እንግዲህ ይሄ የታወጀ አስቸኳይ ጊዜ አዋጅ የለም። ያ ሳይሆን በዚህ መንገድ ነው ህዝቡን በጣም ወደ ሌላ መከራ የከተቱት ማለት ነው። ይሄ ሳያንስ ይሄው ሰንሰለት ከሻዕቢያ ጋር አስተሳስሮ ከአስመራ ጋር አስተሳስሮ አስመራ ላይ ያለውን ስርዓት ወደ ትግራይ አምጥቷል። የዚህ ማሳያ ብዙ ነው። ለምሳሌ አስመራ ውስጥ ያለው ስርዓት ትልቁ ፕሮጀክቱ የሳዋ ፕሮጀክት ነው። ሁሉም ዜጋ በሳዋ ማለፍ አለበት። ስለዚህ ሁሌ ወታደራዊ ትርኢት መኖር አለበት። ሁሌ ወታደራዊ ስልጠና መኖር አለበት። ይሄ አሁን ትግራይ ውስጥም አምጥተውታል። በተለያየ ምክንያት እያደረጉ እንግዲህ ፕሪቶሪያ የሚለው ትጥቅ መፍታት ነው እንጂ ከተለያዩ ነገሮች ጋር ተዳምሮ ትጥቅ መፍታት ብቻውን አይደለም። የግዛት ጥያቄ አለ፣ የህዝብ መመለስ ጥያቄ አለ፣ የፍትህ ጥያቄ አለ። ከነዚህ ጎን ለጎን የዲዲአር ጥያቄ አለ። ራሱን ለመከላከል ብሎ በረሃ የወጣው ወጣት በስልጠና ወደ ህይወት መመለስ መቻል አለበት ነው እንጂ እዛ ሌላ ስልጠና፣ ሌላ የኮማንዶ ስልጠና፣ ሌላ የወታደር ስልጠና፣ ሌላ የፖለቲካ የፕሮፓጋንዳ የወታደር የጦርነት ቅስቀሳ አድርግ አይልም። ምክንያቱም ይሄ እንዳይሆን ነው ፕሪቶሪያ የተጻፈው። ነገር ግን ከዚህ በተቃራኒ የቆሙት ብዙዎች ይህንን እንዳከበሩ ሁሉ ቲዲኤፍ ውስጥ ያለ ከ90% በላይ ወጣቱ በተለይ ሰላሙን እንደተቀበለ ሁሉ በተቃራኒው ይህን ያልተቀበሉ ኃይሎች የራሳቸውን አዲስ ወጣት ወደ መመልመል ልክ እንደ ኤርትራ ላይ እንደሚደረገው የሳዋ ፕሮጀክት የማስቀጠል ወጣቱን ሁሌ ወታደራዊ ትርኢት እያደረገ ኮማንዶ እየሰለጠነ ማሳየት፣ በተለያዩ አካባቢዎች ከተለያዩ ቦታ የሚመጡ ታጣቂዎችን ማሰልጠን ወዘተረፈ ከፕሪቶሪያ በተቃራኒ ቀጥሎበታል። ይህን ያደረጉት ራሳቸውን የኤርትራ ተላላኪ በማድረግ ነው እንጂ ለትግራይ ህዝብ የሚያመጡት አንድም ፋይዳ ስላለ አይደለም። እንደዚህ ስላደረጉ የሚመለስ የፍትህ ነገር የለም። እንደዚህ ስላረግ ፕሪቶሪያ ይከበራል የሚል ነገርም የለውም። ስለዚህ ፕሪቶሪያ በራሱ መንፈስ በራሱ መንገድ ነው እንጂ በዲፕሎማሲ መንገድ ነው እንጂ በኮማንዶ መንገድ የሚመለስ አይደለም። ነገር ግን መጀመሪያውንም ፕሪቶሪያ መፈረም የለበትም ብሎ ስለሚያምኑ ቀጥሎም ከኤርትራ ጋር ጽምዶ የሚል ነገር ስለፈጠሩ ሲቀጥልም ከፕሪቶሪያ በተቃራኒ የራሳቸው ጋዜጠኞችና ፖለቲከኞች አስመራ ድረስ እየሄዱ እየቀረጹ ይህም በድብቅ አይደለም እየቀረጹ ብዙ ማስፈራሪያዎች ለኢትዮጵያ መንግስትም ይሁን ትግራይ ውስጥ ለምንንቀሳቀስ ፖለቲከኞችም ይሁን ብዙ ማስፈራሪያዎች አድርገዋል። ማስፈራሪያ ብቻ አይደለም፣ ለኛ አይጠቅምም ያሉት ሰው ከመቀሌ ድረስ መጥቶ ከተለያዩ የትግራይ አካባቢዎች እየወሰዱ እያፈኑ አስመራ ወስዶ ምን እንዳደረጉት እንኳን አይታወቅም ማለት ነው። ለምሳሌ ፊልሞን የሚባል የፊልም ባለሙያ እንግዲህ ሻዕቢያ የሰራውን ነገር ይቀርጽ ነበር ስለተባለ በዚህ መንገድ ወስደውታል። ስለዚህ ምን ለማለት ነው? ለትግራይ ሰላም፣ ለፕሪቶሪያ ሰላም
ትልቅ ስጋት የሆነው ይሄ ጽምዶ ነው፣ የኢሳያስ ጽምዶ ነው። እንዳልኩት ትግራይ ውስጥ ኤሪትሪያናይዜሽን ኦፍ ትግራይ ያለው ስርዓት ጠቅላላ ወደ ኤርትራ እንዲቀየር ጠቅላላ የወታደራዊ ትርኢት ትግራይ ማለት የወታደራዊ ትርኢት የሚፈጠረው በጀት መንግስት የሚለቀው በጀት ሁሉም ወደ ወታደራዊ ካምፕ እንዲገባ ትግራይ ውስጥ ከወታደራዊ ነገር በስተቀር ሌላ ነገር እንዳይቻል፣ ሌላ ሰው እንዳይገባ፣ ሌላ ዲፕሎማት እንዳይገባ፣ ሌላ የፖለቲካ እንቅስቃሴ እንዳይደረግ፣ ምርጫ እንዳይታሰብ ይሄ በመግለጫ ያወጡት ነገር ነው። ስለዚህ ምንድን ነው እያሉ ያሉት? እንግዲህ የራሳቸውን መሪ በወታደራዊ መንገድ እየመረጡ ነው። ከዚህ ውጪ ምንም ችግር እንኳን ቢኖርበት ምርጫ እንዲደረግ ከማድረግ ወጥተው በጉልበት ሁሉም ነገር ወደ ማድረግ ተሸጋግረዋል። ይሄ ነው እንግዲህ ጦርነት እየወለደ ያለው ማለት ነው። ስለዚህ እኛ አሁን ትግራይ ውስጥ ማንም እንኳን ቢፈልገው እኛ አንፈልገውም። ሌላ ሰው እንኳን ቢፈልገው ለምሳሌ ፌዴራል መንግስት እንኳን ቢፈልግ ተው ብለን ነው በፕሪቶሪያ መሰረት መለመን ያለብን እንጂ እኛ ጦርነት እንዲመጣ ማድረግ የለብንም። ስለዚህ ይሄ የትግራይ ህዝብ የሚፈልገው ነገር ነው። ትግራይ ውስጥ ያለ ፖለቲከኛ የሚፈልገው ነገር ነው። ትግራይ ውስጥ ያለ ቲዲኤፍ የሚፈልገው ነገር ነው። ይህን የማይፈልጉ ግን የኢሳያስ አገልጋዮች የሆኑ የህይወት ዘመን አገልጋዮች ማለት ነው። ድሮም ቢሆን ኢሳያስ ሳህል ውስጥ እንዳይጠፋ ከደርግ ጋር ባደረገው ውጊያ ሳህል ላይ ተሰልፎ ከኢሳያስ ወገን ሆኖ ኢሳያስን አትርፈናል ብሎ የሚመኩ ኃይሎች አሁንም ቢሆን ኢሳያስ ሌላ ችግር እንዳይገጥመው፣ የኢሳያስ የኤርትራ ነጻነት ችግር ውስጥ እንዳይወድቅ፣ አሰብ ችግር ውስጥ እንዳይወድቅ በሚል ግልጽ ፕሮፓጋንዳ የትግራይን ህዝብ ወደ ሌላ ጦርነት እየከተቱት ነው። እነዚህ ሰዎች ይብቃችሁ ማለት አለባቸው። እዚህ ላይ ወደ ማብቂያ ሁለት ነገር ግልጽ ማድረግ እፈልጋለሁ። በአንድ በኩል አሁንም ቢሆን ለፕሪቶሪያ ስምምነት ኮሚትድ የሆነ ሰው ፕሪቶሪያ ስምምነት የነበረውን ጦርነት ያስቆማል የሚል ሰው ሁሉ ለፕሪቶሪያ መቆም አለበት። አሁንም ማለት ነው በፕሪቶሪያ መንገድ ነው በዲፕሎማሲ ነገሮችን በዲፕሎማሲ ካለምንም ጦርነት ካለምንም ችግር መፍታት የምንችለው። እንግዲህ ፕሪቶሪያው ወደ ህገ መንግስቱ ነው የሚያመጣን። ህገ መንግስቱ ያለው ችግር ይታወቃል፣ ያለው ጥሩ ነገርም ይታወቃል። በዛ መንገድ ችግሮችን መፍታት መልመድ መቻል አለብን። ወደ ጦር ሜዳ ሳይሆን ወደ አዳራሽ ሜዳ ገብተን ችግሮቻችንን መፍታት አለብን። ይሄ ጦርነት ከሰለቸው ሰው ወይም ደግሞ ህዝብ የሚመጣ መልእክት ነው። ለሌላም አካባቢ ሊሰራ ይችላል ብዬ አስባለሁ። ሌላ አካባቢ እንደዚህ አይነት ችግር ያለበት ማለት ነው። ከዛ ውጪ ከኢሳያስ ጋር ተደርጎ ከኢሳያስ ጋር ተኩኖ የሚደረግ ፖለቲካዊ ወታደራዊ እንቅስቃሴ በሙሉ አጥፊ ነው። ትግራይን እንደ ኤርትራ የሚያደርግ ነው ቢያንስ ማለት ነው። ስለዚህ እዚህ ጋር መታሰብ ያለበት ትግራይ ማለት የኢሳያስ የአብርሃም በግ አይደለችም። ኢሳያስ እንዲኖር ዘላለም እንዲኖር ኢሳያስ እንደፈለገ አገሩን ጨቁኖ ያለ ኢንተርኔት ያለ ባንክ ያለ ምንም አይነት የልማት ስራ እንድትኖር ከትግራይ በኩል ዋጋ መክፈል ያለበት አንድም ሰው የለም። ሞኝም ቢሆን መክፈል የለበትም። እንግዲህ እሱ ያሞኛቸው ድሮ የሆነ ክትባት የሰጣቸው የእሱ ተላላኪዎች አሉ፣ የህይወት ዘመን ተላላኪዎች በነ ስብሐት ነጋ የሚመሩ በነ ዳዊት ገብረ እግዚአብሔር የሚመሩ ማለት ነው። እነዚህ ሰዎች ኤርትራ ውስጥ እንደፈለጉ የሚንቀሳቀሱ ናቸው። ለዚህ ሁሉ ችግር መሪዎች እነሱ ናቸው። እነዚህም ቢሆኑ ልብ ካላቸው ወደ ልብ ተመልሰው የህዝቡ አካል መሆን ነው ያለባቸው። ስለዚህ ይሄ ጽምዶ የሚባለው ነገር ኢሳያስ የጀመረው ፕሮጀክት ጦርነትን ከኤርትራ አውጥቶ ከአሰብ አውጥቶ ከቀይ ባህር አውጥቶ ወደ ትግራይ እንዲሁም ወደ አማራ፣ ወደ ኦሮሚያ፣ ወደ ሌሎችም አካባቢዎች ኢትዮጵያ ውስጥ እንዲሆን የማድረግ የኢሳያስ ሴራ መክሸፍ መቻል አለበት። እኛ የራሳችን ሌላ እቅድ፣ ሌላ ፖለቲካ፣ ሌላ ነገር ሊኖረን ይችላል። ማንም ሰው ግን የኢሳያስ አስፈጻሚ መሆን መቻል የለበትም። እዚህ ምድር እንደ ኢሳያስ ያለ አረመኔ የለም። ለ50 ዓመት ለ60 ዓመት ትግራይ፣ ኤርትራ እንዲሁም ኢትዮጵያ ሲያደማ የኖረ ሰው ነው። ስለዚህ ዛሬ ላይ ትናንት ላይ ከትናንት ወዲያ የተፈጠሩ ጦርነቶች የተጀመሩ ነገሮች መቆም አለባቸው። እንዲቆሙ ደግሞ ቲዲኤፍ ላይ ያለው ወጣት በተለይ ይህን ማወቅ አለበት። እነ ስብሐት ነጋ ሁሌም ቢሆን የኢሳያስ አፈወርቂ ተላላኪ ናቸው። ሁሌም ቢሆን ማለት ነው። ኢሳያስ የሚፈልገውን ሲያደርግ የኖሩ ሰዎች ናቸው። ለዚህ ብዙ ማስረጃ አለ። ሌላ ቀንም እናወራለን። አሁን በጣም አንገብጋቢው ነገር ለእነዚህ ሰዎች ለኢሳያስ አፈወርቂ፣ ለስብሐት ነጋ እና በዝምድና ለተሳሰሯቸው ጀነራሎች የአንድ ቤተሰብ የሆኑ ጀነራሎች ሌላ ምንም ቅልቅል የሌላቸው ለነዚህ ዋጋ የሚከፍል አንድም ሰው መኖር የለበትም፣ አንድም ወጣት ማለት ነው። ስለዚህ አሁን ከሚደረገው ጦርነት ሰው መውጣት አለበት። ይሄ የኢሳያስ ጦርነት ነው፣ የጽምዶ ጦርነት ነው። ከዛ ውጭ እኛ ምንድን ነው ማድረግ ያለብን ስንል ምንድን ነው ታዲያ መፍትሄው የሚል ሰው ይኖራል። ይሄ ትክክለኛ ጥያቄ ነው። ከዚህ ውጭ ያለው መፍትሄ የፕሪቶሪያ መፍትሄ ነው። ፕሪቶሪያ የፌዴራል መንግስትም የትግራይ መንግስትም
እንደዚሁም የዓለም አቀፍ ማህበረሰብ እጅ ያለበት ጉዳይ ነው። የአሜሪካ መንግስት፣ የአውሮፓ ህብረት ማለት ነው። ከነሱ ጋር በመሆን ባለፈው ልክ አቶ ጌታቸው ረዳ ከአምባሳደር ማሲንጋ እንዲሁም ከኢትዮጵያ መንግስት ጋር ከትግራይ መንግስት ጋር ሆኖ የጀመሩ ስራ ነው ተጠናክሮ መቀጠል ያለበት። ተፈናቃዮቹ በጣም ብዙ ችግር ውስጥ እየኖሩ ነው። በጣም ብዙ ችግር ማለት ነው፣ ለማየት የሚያሳፍር ችግር። እነሱ እንዲመለሱ በዚህ መንገድ ነው መሄድ ያለብን። ለዚህ ደግሞ ሁላችንም ዋጋ እንከፍላለን። ከዛ ውጪ ጦርነት መክፈት ለዛውም ያልታሰበ፣ ለዛውም ያልተሰራበት፣ ለዛውም መሪ የሌለው ማለት ነው። መሪ የሌለው ምንም ማሰብ በማይችሉ ጀነራሎች የሚደረግ ጦርነት መጨረሻው ሌላ ተፈናቃይ፣ ሌላ ሞት ነው የሚያመጣው። ይሄ መታወቅ መቻል አለበት። እስካሁንም ባለው ሁኔታ ባለው መረጃ ብዙ ሰዎች ህይወታቸውን አጥተዋል፣ ብዙ ሰዎች አካላቸውን አጥተዋል። ይሄ መጀመሪያውንም መታሰብ አልነበረበትም። አሁንም መቆም ነው ያለበት። ይሄ እንዲቆም ደግሞ ቲዲኤፍ ውስጥ ያለው ወጣት በሙሉ ይብቃኝ ማለት መቻል አለበት። በዚህ መንገድ ችግሩ አይፈታም። ኢሳያስ ባመጣው የጽምዶ መንገድ አይፈታም። ኢሳያስ በሚልካቸው ጀነራሎችና የስብሃት ነጋ ሰዎች አይፈታም ብሎ ማሰብ መቻል አለበት። በምንድን ነው የሚፈታው? ሁሉም ወጣት እንግዲህ በስራው በፖለቲካው በኑሮው የዚህ የፕሪቶሪያ ስምምነት አካል በመሆን ፕሪቶሪያ እንዲፈጸም በማድረግ ፖለቲካ ፓርቲዎች ላይ ተጽዕኖ በማድረግ የትግራይ መንግስት ላይ ተጽዕኖ በማድረግ ትግራይ ላይ ይህንን የሚፈታ መንግስት በማቋቋም ነው የሚፈታው ብሎ ማሰብ መቻል አለበት። ስለዚህ እነዚህ ነገሮች ግምት ውስጥ አስገብቶ በአንድ በኩል የፕሪቶሪያ ስምምነት እንዴት እንደመጣ በማሰብ ዋጋ ተከፍሎበታል። ዋጋ ተከፍሎበትም ውጤቱም ዋጋ አምጥቷል። ቢያንስ እንደ ህብረተሰብ እንድንቀጥል ምክንያት ሆነዋል። እዛ ላይ የቀሩ ጥያቄዎች እንዴት ይመለሱ ብሎ በማሰብ እና ትልቁ መሳሪያችን ፖለቲካ በማድረግ ዲፕሎማሲ በማድረግ ችግሮችን መፍታት እንችላለን። ይሄ አንድ ነገር ነው። እዚህ ላይ ሁላችንም መስራት አለብን። ያለምንም ጥይት፣ ያለምንም አውሮፕላን መቋረጥ፣ ያለምንም ስልክ መዘጋት፣ ያለምንም ባንክ መዘጋት ማለት ነው። ይሄ ማድረግ እንችላለን። ያለምንም መታሰር ይህንን ማድረግ አለብን። ሁላችንም እዚህ ላይ መስራት አለብን ብዬ አምናለሁ። በሌላ በኩል ኢሳያስ አፈወርቂ የሻዕቢያ ፕሮጀክት ትግራይ ላይ ለማስፋፋት እንዲሁም ሌሎች የኢትዮጵያ አካባቢዎች ላይ ለማስፋፋት ያመጣው ሰይጣናዊ ስራ፣ ይሄ ስራው እንግዲህ ለ50ና ለ60 ዓመት ሰርተዋል። ይህንን የማያቅ ትግራይ ውስጥ ሆኖ ይህንን የማያቅ የኢሳያስን አረመኔነት የማያቅ እንኳን ሰው እንስሳ የለም። ስለዚህ ይህን አረመኔያዊ ስራ ወደ ትግራይ ጀነራሎች ዘልቆ ገብተዋል። ወደ ተወሰኑ፣ ሁሉም አይደሉም። ይህንን የተቃወሙ ሰዎች አሉ። እንግዲህ እነ ጉዕሽ ገብረ የሚያክል ትልቅ ጀነራሎች ይህንን ስላልተቀበሉ ታስረዋል። ለመታሰራቸው ሌላ ምክንያት ሊኖር አይችልም። ትግራይ ውስጥ ነበር የሚኖረው፣ ታስረዋል። የታሰረው የሻዕቢያን ጽምዶ ስለማይቀበል ነው። የሻዕቢያን ጣልቃ ገብነት ስለማይቀበል ነው። ስለዚህ ለጉዕሽ ገብረ ያልሆኑ ጀነራሎች ለማንም ሊሆኑ አይችሉም። እነዚህ ሰዎች አንድና አንድ ከስብሃት ነጋና ከኢሳያስ የሚመጣላቸው መልእክት እያመጡ ትግራይን የኢሳያስ በፈር ዞን ማድረግ፣ የኢሳያስ የአብርሃም በግ ማድረግ፣ በዛም ምክንያት ከኢትዮጵያ መንግስት ጋር ማጣላት፣ ወደ ጦርነት ማስገባት፣ የነበረው ችግር እንደገና እንዲመጣ ማድረግ፣ ተስተጓገለ ያለው የኢሳያስ ፕሮጀክት፣ ተኮሊፍና ያለው የኢሳያስ ፕሮጀክት ማስቀጠል፣ ወጣቱ በስደትም በረሃብም በጦርነትም እንዲያልቅ ከማድረግ ውጪ ሌላ ምንም ነገር የለውም። ስለዚህ ሁሉም ሰው የፕሪቶሪያ ስምምነት እንዲፈጸም ግፊት በማድረግ ጫና በማድረግ በማሰብ መቆም አለበት። በተቃራኒ ደግሞ ኢሳያስ ለሚያመጣው የትኛውም ነገር ባለመቀበል በመቃወም መተኮስ እንኳን ካለብን ወደ ኢሳያስ ነው መተኮስ ያለብን፣ ወደ ኢሳያስና ኢሳያስ ወደ ላካቸው ኃይሎች ማለት ነው። ይሄ ምናልባት አስፈላጊ ከሆነ ማለት ነው እንጂ ከዛ ውጪ ከኢትዮጵያ መንግስት ጋር የሚያስተሳስረን ዓለም አቀፍ ስምምነት አለ። እሱ ላይ ነው መስራት ያለብን። ይሄ የኔ መልእክት ነው። እንግዲህ እስከ ዛሬ ድረስ ያለው ጥፋት እንቅልፍ የነሳው ብዙ ሰው አለ። በተለያዩ አካባቢዎች የሚያሳስበው ሰው አለ። ይሄ የሚያሳስበን ነገር ከማሰብ ወጥተን ከመጨነቅ ወጥተን አብረን መስራት ያለብን ነገር አለ። እሱ ነገ ከነገ ወዲያ በየቀኑ አዳዲስ መልእክቶች እያዝኩኝ እመጣለሁ። እስካሁን ድረስ ስላዳመጣችሁን በጣም አመሰግናለሁ። መልካም ጊዜ